የቀድሞው የሰላም ሚኒስተር ዴታና የኦሮሚያ ምክር ቤት አባል አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈረደባቸው። አቶ ታዬ ዛሬ አርብ ህዳር 26 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልሉ ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠበንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መስማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነርሱ ሳይሰሙ ቀርተዋል። የፍርድ ቤቱን ውሳኔ እናከብራለን፣ ነገር ግን ቅሬታዎች አሉ ሲሉ ለቢቢሲ አፋን ኦሮሞ ተናግረዋል። አቃቤ ህግና ተከሳሹ አቶ ታዬ ደንዳ ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቤ ህግ 2 ምስክሮች አቅርቦ አስመስክሯል። አቶ ታዬ የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታን ጠባቂዎቻቸው መለቀቃቸውን በመጥቀስ የደህንነት ስጋቶች ስላለባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስተር ጽህፈት ቤት ደብዳቤ እንዲጽፉ እንደነገሯቸው ገልጸዋል። ከዚያም በወቅቱ የሰላም ሚኒስተር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት አቶ ብናልፍ አንዱዓለምን ደብዳቤ እንዲጽፉላቸው መጠየቃቸውን ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውን ተናግረዋል። በዚህ መሰረት በ2015 ዓ.ም አንድ ክላሽንኮቭ ጥይት ከያዘ 2 ካዝና ጋር ከግለሰብ ተቀብለው መውሰዳቸውን ይህም ፍቃድ ሳይወጣለት በቁጥጥር ስር መዋላቸውን ተናግረዋል። ይህንን እንዲያስረዱላቸው ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ አዳነች አቤቤ፣ አምባሳደር ብናልፍ አንዱዓለም፣ ምክትል ኮሚሽነር መላኩ ፈንታና የከተማና መሰረተ ልማት ሚኒስተር ጫልቱ ሳኒን የመከላከያ ምስክሮችን በማድረግ አቅርበዋል። ሆኖም ፍርድ ቤት ቀርበው ምስክርናቸውን ለመስጠት የቻሉት አምባሳደር ብናልፍ አንዱዓለምና ኮሚሽነሩ መላኩ ፈንታ ብቻ ናቸው። የተከሳሹ ጠበቃ አቶ አበራ ንጉስ ቀሪዎቹ 3 የመከላከያ ምስክሮች አለመመስከራቸው ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርጓል ይላሉ። ፍርድ ቤቱ በሬጅስትራር በኩል ለማቅረብ ያደረገው ተደጋጋሚ ሙከራ አልተሳካም። የፌዴራል ፖሊስም የመጥሪያ ወረቀት እንዲያደርሳቸው ሙከራ ተደርጎ ለመቅረብ አልቻሉም። ይህም የደንበኛዬን ራሱን የመከላከል ህገ መንግስታዊ መብት ጎድቶታል ብለዋል። የተላለፈው ውሳኔ የደንበኛዬን መሰረታዊ ራስን የመከላከል መብት የጣሰ በመሆኑ ጥፋተኛ መባሉን እቃወማለሁ ያሉትም ጠበቃው ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለውን ቅጣት በጣም ከፍተኛ ነው ብለን እናምናለን ሲሉም አክለዋል። በውሳኔው ላይ ይግባኝ እንደሚጠይቁም ለቢቢሲ ተናግረዋል። አቃቤ ህግ 3 ተጨማሪ ክሶችን በአቶ ታዬ ደንዳ ላይ ያቀረበ ሲሆን ይህንን ለማየት ችሎቱ ለታህሳስ 8 2018 ዓ.ም ቀጠሮ ሰጥቷል። ከህገወጥ የጦር መሳሪያ ጋር በተያያዘ በቀረቡባቸው ክሶች ከእስር ቤት በዋስ ወጥተው እንዲከላከሉ ተወስኖላቸው የነበሩ አቶ ታዬ ደንዳ አቃቤ ህግ ነጻ የተባሉባቸውን ክሶች በመቃወም ያቀረበውን አቤቱታ ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለስር ተዳርገዋል። ወደ ስልጣን ከመብጣታቸው በፊት በፖለቲካዊ እንቅስቃሴያቸው ምክንያት በስር ላይ የቆዩት አቶ ታዬ ደንዳ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ የመንግስት ተሿሚ በመሆን ሲያገለግሉ ነበር። አቶ ታዬ በሀገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ ይታወቃሉ። የጠቅላይ ሚኒስትር አብይ አህመድ አስተዳደርን በማህበራዊ ሚዲያ ላይ ከተቹ በኋላ ከሰላም ሚኒስትር ዴታነታቸው በጠቅላይ ሚኒስትሩ በተጻፈ ደብዳቤ ተሰናብተዋል። ከዚያም በኋላ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በስር ላይ ቆይተው በፍርድ ቤት ውሳኔ በዋስ ቢለቀቁም ከግንቦት 2017 ዓ.ም ጀምሮ በድጋሚ ታስረዋል። አቶ ታዬ ከጠላት ጋር ማበርና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል በሚል ከቀረቡባቸው 2 ከባድ ክሶች ነጻ ተብለዋል። ተከሳሹ በፍርድ ቤት ነጻ የተባሉባቸው ክሶች ከዚህ ቀደም በፍርድ ቤት ታይተው ውድቅ ተደርገው የነበሩ ቢሆንም ነገር ግን በድጋሚ እንዲታዩ ተወስኖ ነበር። አቶ ታዬ አሁንም የ7 ዓመት እስር የተፈረደባቸው ከቀረቡባቸው ክሶች መካከል በአንደኛው ሲሆን ከሳምንት በፊት 3 ተጨማሪ ክሶች እንደቀረቡባቸው መገለጹ ይታወሳል። ጠበቃቸው አቶ አበራ ንጉስ እንደተናገሩት 3 ክሶች ሁከትና ብጥብጥ ማስነሳት እንዲሁም በሕግ የተመረጡ መንግስት በኃይል ለመናድ መሞከር፣ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ መንዛትና አገርን የመድፈር ወንጀል ናቸው ተብሏል።